ህወሓት ከሽሬና አድዋ ተጨማሪ ኃይሉን ወደ ወልቃይት አስጠጋ። በጠለምት የተከፈተው ጥቃት በሁለት ግንባር ቀጥሏል። የተከዜ ዘብ ወደ ተከዜ ወንዝ እንዲጠጋና ምሽግ እንዲገባ ተደርጓል። ወታደራዊ ትርምሱ በእንዲህ መልኩ ያየለ ቢሆንም ከፌዴራል መንግስትም ሆነ ከህወሓት ይፋዊ መግለጫ አልወጣም። በሌላ በኩል ከአዲስ አበባ ወደ ትግራይ የሚደረጉ በረራዎች ሙሉ በሙሉ እንዲቆም ተደርጓል። በዝርዝር ታዳምጡታላችሁ። የኤርትራ አየር ኃይል በተጠንቀቅ እንዲቆም ታዘዘ። ኢትዮጵያ አደገኛ ጄቶችን፣ ሚሳኤሎችን እና ድሮኖችን ይፋ ማድረጓን ተከትሎ ያረጁ ሚግ 21 ጄቶችን የታቀፈው ሻዕቢያ አየር ኃይሉን አዟል። ዓለም አቀፍ ተቋማት በበኩላቸው የኢትዮጵያና ኤርትራን አየር ኃይል ለንጽጽር የማይቀርብ አራምባና ቆቦ ሲል ይፋ አድርጓል። በአሁኑ ወቅትም ኤርትራ የታጠቀቻቸውን መሳሪያዎች ይፋ አድርገዋል። ኤርትራ የታጠቀቻቸውን መሳሪያዎችንም ይፋ አድርጓል። ትሰሙታላቸው። በኦሮሚያ ክልል 4 የጉልበት ሰራተኞች በአማጺ ኃይሎች ተገደሉ። አሳዛኙን ጥቃት የተመለከተ ዘገባ በጥንቅራችን አካተናል። ኢራን የኒውክሌር ስምምነትን ካላደረገች መከራ ይዘንብባታል ሲሉ ዶናልድ ትራምፕ ዛቱ። የኢራኑ የውጭ ጉዳይ ሚኒስትር አባስ አክራጪ በበኩላቸው ከአሜሪካ ጋር ግንኙነት አልጀመርንም ሲሉ አሳስበዋል። ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮች ተሻገርኩኝ። የኤርትራ አየር ኃይል በተጠንቀቅ እንዲቆም ታዘዘ። ኢትዮጵያ አደገኛ ጄቶችን፣ ሚሳኤሎችን እና ድሮኖችን ይፋ ማድረጓን ተከትሎ ያረጁ ሚግ 21 ጄቶችን የታቀፈችው ሻዕቢያ አየር ኃይሏን አዛለች። ዓለም አቀፍ ተቋማት በበኩላቸው የኢትዮጵያና ኤርትራን አየር ኃይል ለንጽጽር የማይቀርብ አራምባና ቆቦ ሲሉ ይፋ አድርገዋል። በአሁኑ ወቅት ኤርትራ የታጠቀቻቸው መሳሪያዎችንም ይፋ አድርጋለች። የኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓልን አስመልክቶ ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር እንደ አውሮፓውያኑ በ2030 የኢትዮጵያ አየር ኃይል አቅምን ወደ 5ኛ ትውልድ ለማሸጋገር እቅድ መያዙን ተናግረዋል። 5ኛው ትውልድ ወይም ዘመነኛ የውጊያ አቅም ያላቸው ምጡቅ የጦር መሳሪያዎችንም ያካትታል። ጠቅላይ ሚኒስትሩ በንግግራቸው የኢትዮጵያ አየር ኃይል አቅም የሚገኝበትን ዘመናዊ ቁመና በመግለጽ አገሪቱን ለሚገዳደሩ ኃይሎች ማስጠንቀቂያ ዘል መልእክት አስተላልፏል። ሚግ 21 ላይ ቆመው የቀሩ ላሏቸው ሀገራትም ኢትዮጵያ ሉዓላዊነቷን እና ጥቅሟን ለማስጠበቅ በተጠንቀቅ የሚጠበቅባትን ጠንካራ አየር ኃይል እንዳላት የሚጠቁም ንግግር አድርጓል። በቀጣይ 5 ዓመታት ውስጥ የኢትዮጵያ አየር ኃይል በዘመናዊ መሳሪያ እንዲሁም በሰው ኃይል ከ4ኛው ትውልድ ወደ 5ኛው ትውልድ እንደሚሻገርም አስረግጠው ተናግረዋል። ከዚህ የኢትዮጵያ መንግስት አቋም በኋላ የኤርትራ ኃይል በተጠንቀቅ እንዲቆምም አዟል። ዓለም አቀፍ ተቋሙ በበኩሉ የኤርትራ አየር ኃይል ትጥቆችን ይፋ አድርጓል። ግሎባል ፋየር ፓወር ባስቀመጣቸው በእያንዳንዱ ዝርዝሮች ላይ ዝግጁነትን ይመዝናል። ዝግጁነትን የሚለካው ከአሜሪካ አየር ኃይል 75 በመቶ አማካይ ነጥብ አንጻር እንደሆነ ድረገጹ ይጠቁማል። ይህም አጠቃላይ የሰራዊት ዝግጁነት፣ የመሳሪያ ዘመናዊነት፣ የመሳሪያ እድሳትና የመሳሰሉትን ያካትታል። አገሪቱ ካላት አጠቃላይ የአየር መሳሪያ አንጻር እያንዳንዱ አይነት ምን ያህል ድርሻ እንደሚሸፍን ለመጠቆም በመቶኛ ተሰልቶም ተቀምጧል። ኤርትራ በወታደራዊ አቅም ከ145 ሀገራት መካከል 119ኛ ስፍራ ላይ ትገኛለች። ለሀገራት በሚሰጠው የኃይል ምዘና ነጥብ ፓወር ኢንዴክስ ላይ ኤርትራ 2.68 ተሰጥቷታል። አጠቃላይ የአውሮፕላኖች መዘመን 20 ሲሆን የዝግጁ የሆኑት ግን 7 ብቻ ናቸው። በዚህም 97ኛ ደረጃ ላይ ትገኛለች። ተዋጊ አውሮፕላኖቿ ደግሞ 5% ሲሆኑ ዝግጁ የሆኑት ደግሞ 0% ናቸው። በዚህም 63ኛ ደረጃ ላይ ትገኛለች። ልዩ ተልዕኮ የሚፈጽሙና ነዳጅ የሚጭኑ አውሮፕላኖች እንደሌሏትም ተጠቅሷል። ከዚህ በተጨማሪ ጥቃት የሚፈጽሙ ሄሊኮፕተሮች 6 ያሏት ሲሆን ዝግጁ የሆኑት ግን 2 ናቸው። በዚህም 39ኛ ደረጃ ላይ ትገኛለች ይላል።
ህወሓት ከሽሬና አድዋ ተጨማሪ ኃይሉን ወደ ወልቃይት አስጠጋ። በጠለምት የተከፈተው ጥቃት በሁለት ግንባር ቀጥሏል። የተከዜ ዘብ ወደ ተከዜ ወንዝ እንዲጠጋና ምሽግ እንዲገባ ተደርጓል። ወታደራዊ ትርምሱ በእንዲህ መልኩ ያየለ ቢሆንም ከፌዴራል መንግስትም ሆነ ከህወሓት ይፋዊ መግለጫ አልወጣም። በሌላ በኩል ከአዲስ አበባ ወደ ትግራይ የሚደረጉ በረራዎች ሙሉ በሙሉ እንዲቆሙ ተደርጓል። ትናንትና ዕለት በምዕራብና በምስራቅ ጠለምት በኩል የተከፈተውን ጦርነት ዛሬም በክፍለ ጦሮች ደረጃ የተዋቀረ ኮር በማሰለፍ ጦርነቱን ለሁለተኛ ቀን መቀጠሉን ከቦታው ያገኘናቸው የዓይን እማኞች ማረጋገጥ ተችሏል። ይህ ሰፊው የተከዜን ሸለቆ የሚሸፍነው የምዕራብና ምስራቅ ጠለምት ወረዳዎች ከወሰኑ ከተከዜ ወዲህ በሰሜን ጎንደር ስር የነበረና ያለ ምድር ነው። ከወዲያ ደግሞ ህወሓት ከሽሬና አድዋ ኃይሉን በማንቀሳቀስ ወደ ወልቃይት ማስጠጋቱ ተሰምቷል። ይህ በእንዲህ እንዳለ ወደ ትግራይ ሙሉ በሙሉ በረራ ቆሟል። በዛሬው ዕለትም ወደ መቀሌ ምንም አይነት በረራ አልተካሄደም። ወደ መቀሌ የበረራ ምድብ የሚታይ ቢሆንም ዛሬ ጠዋት ጀምሮ ባልታወቀ ሁኔታ ከአዲስ አበባ ወደ መቀሌ ሊደረጉ የነበሩ በረራዎች በታቀደላቸው የጊዜ ሰሌዳ እንዳልተካሄደ ከፍላይት ራዳር መመልከት ችለናል። ለአብነትም ኢቲ 3106 ዛሬ ጠዋት 1 ሰዓት ወደ መቀሌ ለመብረር ተመድቦ የነበረ ቢሆንም በረራው ተሰርዟል። በኦሮሚያ ክልል 4 የጉልበት ሰራተኞች በአማጺ ኃይሎች ተገደሉ። በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ ነዋሪዎች ከሰሞኑ በወረዳው ሻሞሌ ሺዳ ተብሎ በሚጠራ አካባቢ በመንገድ ስራ ላይ የነበሩ 4 የጉልበት ሰራተኞች በታጠቁ ኃይሎች ድንገት በተፈጸመባቸው ጥቃት መገደላቸውን ለቲክቫ ኢትዮጵያ ተናግረዋል። በጥይት ተመተው ጉዳት የደረሰባቸው መኖራቸውን በአጎራባች የደቡብ ኢትዮጵያ ክልል ኮሬ ዞን ኬሌ ሆስፒታል ተወስደው እንደነበርም አክለዋል። እንደ ነዋሪዎቹ ገለጻ ጥቃቱ የተፈጸመው በሻሞሌ ሺዳ በጎርፍ ሙላት በልሽት ላጋጠመ ድልድይ የጥገና ስራ ላይ በተሰማሩ የጉልበት ሰራተኞች ላይ ነው። ከሞቱር ተጎድተው ወደ ሆስፒታል ከተወሰዱት በተጨማሪ ነፍሳቸውን ለማስመለስ ሸሽተው በየጫካ የተበተኑ እንደነበሩም ተገልጿል። አብዛኞቹን የጉልበት ሰራተኞች በቅርበት አውቃቸዋሉ ያሉ አንድ የገላና ወረዳ ነዋሪ አብዛኞቹ ቡሌ ሆራን ጨምሮ ከተለያዩ የሀገራችን አካባቢዎች ለጉልበት ስራ በሚል ወደ ስፍራ የመጡ የቀን ሰራተኞች ናቸው። የተገደሉትም ለመለየት አልተቻለም ብለዋል። ጥቃቱ በተፈጸመበት ስፍራ 4 የጉልበት ሰራተኞች ወዲያው ህይወታቸው ሲያልፍ ጉዳት ደርሶባቸው ወደ ኬሌ የመጀመሪያ ደረጃ ሆስፒታል ከተወሰዱ 3 ቁስለኞች የአንዱ ህይወት ማለፉን መስማታቸውን ለቲክቫ ኢትዮጵያ አስረድቷል። በጉዳዩ ዙሪያ ያነጋገራቸው በምዕራብ ጉጂ ዞን የገላና ወረዳ ፖሊስ አዛዥ ኢንስፔክተር ባራቆ ሃንቆ ጥቃት ስለመፈጸሙ ገልጸው ግዳጅ ላይ በመሆናቸው ሌላ ማብራሪያ መስጣት እንደማይችሉ ተናግሯል። ተጎጂዎች እየታከሙበት ነው ከተባለው የደቡብ ኢትዮጵያ ክልል ኮሬ ዞን ኬሌ የመጀመሪያ ደረጃ ሆስፒታል በተገኘው መረጃ መሰረት ተጎጂዎቹ ወደ ሆስፒታል ከመጡ በኋላ የአንዱ ህይወት ማለፉንና 2 ተጎጂዎች በአሁኑ ሰዓት ሆስፒታል ሕክምና ላይ መሆናቸውን ማረጋገጥ ችለዋል። የምዕራብ ጉጂ ዞን ፖሊስና የገላና ወረዳ አስተዳደር ከጥቃቱ ጋር በተያያዘ ተጨማሪ መረጃ ለመስጠት ፈቃደኛ ሲሆኑ ምላሻቸውን የምናቀርብ ይሆናል ሲል ቲክቫ ኢትዮጵያ ዘግቧል። ኢራን የኒውክሌር ስምምነትን ካላደረገች መከራ ይዘንብባታል ሲሉ ዶናልድ ትራምፕ ዛቱ። የኢራኑ የውጭ ጉዳይ ሚኒስትር አባስ አቅራጪ በበኩላቸው ከአሜሪካ ጋር ግንኙነት አልጀመርንም ሲሉ አስተባብለዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን ወደ ኒውክሌር ስምምነት ድርድር እንድትመለስ አስጠንቅቋል። ያ ካልሆነ ግን ብርቱ ወታደራዊ ጥቃት ሊከተል እንደሚችል ነው የዛቱት። ፕሬዝደንቱ ትሩዝ በተባለው የሶሻል ሚዲያቸው ባስተላለፉት ማስጠንቀቂያ ያዘለ መልእክት ጊዜው እያከተመ ነው ብሏል። ኢራን ቀደም ሲል ከኔ ጋር ስምምነት ባለመፈጸሟ ኦፕሬሽን ሚድናይት ሀመር የተሰኘ እጅግ ብርቱ ጥቃት የደረሰባት ያሉት ትራምፕ ያሁኑ ከመቼውም የከፋ ይሆናል ሲሉ አስጠንቅቋል። አክለውም አማንዳ የተሰኘችው የአሜሪካ ግዙፍ አውሮፕላን ተሸካሚ የጦር መርከብ ወደ ኢራን አቅጣጫ እየቀዘፈች መሆኑን ተናግሯል። የአሜሪካ ፕሬዝደንት ዶናልድ ትራምፕ ኢራን ከአሜሪካ ጋር በአስቸኳይ ስምምነት ላይ ካልደረሰች ከአሜሪካ የሚገጥማት ቀጣዩ ጥቃት ከዚህ በፊት
ከነበረው በጣም የከፋ ይሆናል ሲሉ አስጠንቅቋል። ከጥቂት ሳምንታት በፊት በኢራን የተነሳው ተቃውሞ ተከትሎ ትራምፕ ኢራን ላይ ጥቃት ሊፈጽሙ እንደሚችሉም ዝተዋል። ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ገጻቸው ዩኤስኤስ አብርሃም ሊንከን የተሰኘ ግዙፍ የጦር መርከባቸውንና ሌሎች ኃይሎች ወደ ባህረ ሰላጤው መሰማራታቸውን አስታውቀዋል። አስፈላጊ ሲሆን በፍጥነትና በአደገኛ ሁኔታ የሚሰጣቸውን ተልዕኮ ለመፈጸም ዝግጁ መሆናቸውንም ጠቁመዋል። ምንም እንኳ ይህ የአውሮፕላን ማረፊያ ያለው መርከብ ትክክለኛ አድራሻውን ከአንድ ሳምንት በላይ ይፋ ያላደረገ ቢሆንም አንድ የአውሮፕላን አማን አካባቢ ሲያርፍ ፍላይ ራዳር 24 በተባለ የአውሮፕላኖች መከታተያ ድረ-ገጽ ላይ በመታየቱ መርከቡ ኦማን አካባቢ እንዳለ ይገመታል። የአሜሪካ ማዕከላዊ እዝ በኤክስ ገጹ ዩኤስኤስ አብርሃም የጥቃት ቡድን በአሁኑ ወቅት ቀጠናዊ ጸጥታና ደህንነትን ለማስጠበቅ መካከለኛው ምስራቅ ይገኛል ሲል ጽፏል። ዩኤስኤስ አብርሃም ሊንከን የኒውክሌር ጦር መሳሪያ ከያዙ የአሜሪካ ጦር መርከቦች አንዱ ሲሆን የአሜሪካ ባህር ኃይል የዓለማችን ትልቁ ጦር መርከብ ሲል ይጠራዋል። የአውሮፕላን ማኮብኮቢያና ማረፊያ ያለው ይህ መርከብ F-35 እንዲሁም FA-18 ሆርኔት የተሰኙ የጦር ጀቶችን እንደታቀፈ የአሶሺየትድ ፕሬስ ዘገባ አመላክቷል። ዩኤስኤስ አብርሃም ሊንከንና 3 የጦር መርከቦች በሺዎች የሚቆጠሩ የአሜሪካ ወታደሮችን ይዘው ወደ መካከለኛው ምስራቅ እንደተሰማሩ ይነገራል። መርከቡ የተለያዩ ሚሳኤሎች ሊኖሩት እንደሚችሉም ይታመናል። ከነዚህ መካከል የኔቶው ስፓሮ ጸረ ሚሳኤል መሳሪያም ይጠቀሳል። 332 ሜትር የሚረዝመው ዩኤስኤስ አብርሃም ሊንከን ሌሎች የጦር መርከቦች ላይ ጥቃት መፈጸም የሚችሉ ፍላን ኤክስ የጦር መሳሪያዎችን ይዟል። ፍላን ኤክስ በኮምፒውተር ቁጥጥር የሚደረግበት በራዳር የሚመራ የጦር መሳሪያ ነው። መርከቡ ከዚያ አልፎ ራም የተባለው ሱፐርሶኒክ ሚሳኤል ስርዓት እንደተገጠመለት ይታመናል። ከአሜሪካ ግዙፍ የጦር መርከቦች መካከል አንዱ የሆነው ዩኤስኤስ አብርሃም ሊንከን ሌሎች በርካታ የጦር መሳሪያዎችና ራዳር ስርዓቶች የተገጠመለት ነው። ከዚህ በተጨማሪ ANSLQ-25A የተባለው ቴክኖሎጂ የሚያወጣው ድምፅ መርከቡን ለመከታተል የሚመጡ ኃይሎችን፣ ሰርጓጆችን ለማታለል የተሰራ ነው። የራዳር ስርዓቶቹ ደግሞ በአቅራቢያ ያለ ሁኔታን ለመቃኘት የአየር ትራፊክን ለመዳሰስና ሚሳኤሎች ኢላማቸውን ጠብቀው እንዲመቱ ለማድረግ ያግዛል። ዩኤስኤስ አብርሃም ሊንከን በሰዓት 60 ኪሎ ሜትር እንደሚጓዝና በአማካይ እስከ 5600 ሰዎችን እንደሚይዝ CMNO የተባለው የሀገራትን የጦር ኃይል መረጃ የያዘ ገጽ ይጠቁማል። የሚኒሶታ የኮንግረስ አባል ኢልሃን ኦማር ማክሰኞ ዕለት በሚኒያፖሊስ በተካሄደ ህዝባዊ ስብሰባ ላይ ለደረሰባቸው ጥቃት የፕሬዝዳንት ዶናልድ ትራምፕ የጥላቻ ንግግር አስተዋጽኦ እንዳለው ገለጹ። ኢልሃን ምሽቱን በሰጡት ጋዜጣዊ መግለጫ ወደ ምርጫ ከተቀላቀልኩ ጀምሮ እውነታውን የሚያሳየው የአሜሪካ ፕሬዝዳንት በእኔና በመወክለው ማህበረሰብ ላይ የጥላቻ ንግግር በተጠቀሙ ቁጥር የሚደርስብኝ የሞት ዛቻ በከፍተኛ ሁኔታ እንዲጨምር አድርጓል ብለዋል። ማክሰኞ ምሽት በተደረገው ስብሰባ ላይ ጄምስ ካርስሚዛክ የተባለ የ55 ዓመት ግለሰብ ወደ ኢልሃን በመጠጋት በስሪንጅ የያዘውን ፈሳሽ ሊረጭባቸው ሲሞክር በቁጥጥር ስር ውሏል። የመጀመሪያ ደረጃ መረጃ እንደሚያመላክቱት ፈሳሹ የአፕል ኮምጣጤ ነበር። ጉዳዩ የፌዴራል ወንጀል ምርመራ ቢሮ FBI በመመርመር ላይ ይገኛል። የተጠርጣሪው የማህበራዊ ሚዲያ ታሪክ እንደሚያሳየው ግለሰቡ የፕሬዝዳንት ትራምፕ ደጋፊና ዴሞክራቶችን አጥብቆ የሚቃወም ነው። ኢልሃን እንደገለጹት ግለሰቡ ጥቃት ሊፈጽም የሞከረው ትራምፕ ሶማሊያውያንን ለማፈናቀል የሰጡት ትዕዛዝ በቂ ውጤት አላመጣም በሚል ተበሳጭቶ ኢልሃንን እንደ ሶማሊያን ጠባቂ አድርጎ በመቁጠሩ ነው። ፕሬዝዳንት ትራምፕ ለጉዳዩ በሰጡት ምላሽ ኢልሃን ኦማር ድርጊቱን ሆና ብላ አቀነባብረው ሊሆን ይችላል የሚል አስተያየት መስጠታቸውን ተዘግቦ ነበር። እሷን እንደ ማውቃት አጭበርባሪ ናት፣ ራሷን በራሷ ድርጊቱ እንዲፈጸምባት ሳታደርግ አልቀረችም ሲሉ ለኤቢሲ ኒውስ ተናግረዋል። እንደ ሴናተር ቶሚ ተርቢቪያል ያሉ የትራምፕ የቅርብ ሪፐብሊካን ሰዎች ኢልሃን ኦማር ወደ እስር ቤት መግባት አለባት፣ ጥቃቱም የተቀነባበረ ነው ሲሉ የትራምፕ ሀሳብን አስተጋብተዋል። ይሁን እንጂ ኢልሃን ኦማር ትራምፕ ስልጣን ላይ ባይሆኑ ኖሮ ለደህንነት ጥበቃ ክፍያ መክፈልና መንግስት ስለኔ ደህንነት መጨነቅ ባላስፈለገው ነበር ሲሉ የፕሬዝደንቱ ሚና ወቅሰዋል።
ትራምፕ ከዚህ ቀደም ኢልሃንና ሌሎች የኮንግረስ አባላትን ወደ ሀገራችሁ ተመለሱ በሚል ሲያዋርዱ እንደነበር ይታወሳል። ይህ ክስተት የተፈጠረው በኮንግረስ አባላት ላይ የሚሰነዘረው ዛቻ ባሻቀበበት ወቅት ነው። ዩኤስ ካፒቶል ፖሊስ ባወጣው ዓመታዊ ሪፖርት መሰረት ባለፈው ዓመት በኮንግረስ አባላት በቤተሰቦቻቸውና በሰራተኞቻቸው ላይ የተሰነዘሩ ዛቻዎች ቁጥር ወደ 14938 ከፍ ብሏል። ይህ ቁጥር እንደ አውሮፓውያን አቆጣጠር በ2024 ከነበረው 9474 ጋር ሲነጻጸር ከፍተኛ ጭማሪ አሳይቷል። ዲሞክራቶችና በርካታ ሪፐብሊካኖች ጥቃቱን ያወገዙ ሲሆን የቴክሳሱ ሪፐብሊካን ተወካይ ናትናኤል ሞራን የፖለቲካ የሃይማኖትና የርዕዮተ ዓለም ልዩነቶች ለጥቃት ምክንያት ሊሆኑ አይገባም ሲሉ አጽንኦት ሰጥተዋል። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ ይሁንላችሁ።